ጠለብ ቤት ኮንትራት የምትሰሩ እህቶቼ በተለይ አዲሶች ስለ አረብ ሀገር ምንም የማታውቁት እህቶቼ ስለ አረብ ሀገር ብዙም አይነገራችሁም። ሳትዘጋጁበት መጥታችሁ ሊሆን ይችላል። አረብ ሀገር ላይ ብዙ ችግሮች አሉ፣ ብዙ መከራዎች አሉ። ነገር ግን እህቶቼ አንድ ነገር ልነግራችሁ ፈልጋለሁ። በተአምር ይሄን ነገር እንዳታደርጉ። የፈለገ ነገር ችግር ቢደርስባችሁም ወደ ሀገራችሁ ለመሳፈር በቃ ችግራችሁ ከአቅም በላይ ከሆነ ወደ ሀገራችሁ ለመሳፈር ሞክሩ እንጂ በተአምር ይሄን ነገር እንዳታደርጉት፣ ወይ ደግሞ ሌላ መፍትሄ መፈለግ ይኖርባችኋል ማለት ነው። ሰላምታዬን ዘነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እህቶቼ ይህንን ምነግራችሁ ቀላል ነገር አይደለም። ለብዙ እህቶቼ ሸር አድርጉልኝ ስወዳችሁ ማለት ነው። መግቢያ ላይ እንደተመለከታችሁት ከርዕሴም እንደተመለከታችሁት መዳብ ቤት ኮንትራት የምትሰሩ እህቶቼ በተአምር ይሄን ነገር እንዳታደርጉ ብያለሁኝ። ነገሩ ምንድነው? በጥሞና እንድትሰሙኝ እፈልጋለሁ። ከዛ በፊት ወሬ ሳላበዛባችሁ ለቤተሰቦቻችሁ እንደዚህ ያማረ ጋቢ ያም አስቤዛዎች ማሟላት ከፈለጋችሁ እህቴ የፈለጋችሁበት ቦታ ላይ በታማኝነት ስለምታደርስ ቁጥሯን አስቀምጥላችኋለሁኝ። ደውላችሁ ማናገርና የፈለጋችሁትን ማዘዝ ትችላላችሁ። ኢትዮጵያ ፈለጋችሁበት ቦታ ቤተሰቦቻችሁ ጋር ማድረስ ትችላለች ማለት ነው። እና ወደ ጉዳይ ስመጣላችሁ ኮንትራት የምትሰሩ እህቶቼ በተአምር ማድረግ የለባችሁም ያልኳችሁ ነገር ምንድነው? ከኮንትራት እንግዲህ የሰው ልጅ የፈለገ ነገር ችግር ካልደረሰበት አይጠፋም፣ ወይም ደግሞ ውጭ ላይ ወጥቶ መስራትን አይፈልግም። ማንኛውም ሰው ህጋዊ ሆኖ መኖርን ይፈልጋል። ነገር ግን ወንድ ልጅ አምናችሁ በጭራሽ እንዳትጠፉ። እኔ ብዙ እህቶቼ በህይወታቸው ላይ እንደው ምን አለ ኮንትራት እኮ ዓለም ነው ያሉ እህቶች ስላየው ስለሰማው ባይኔ ስላየሁም ጭምር ነው ይሄን የምነግራችሁ። ውጭ ላይ ነው የምሰራው እኔ። ውጭ ላይ ስሰራ ደግሞ ብዙ ነገራቶችን አያለሁኝ እሰማለሁኝ ማለት ነው። እና የነዛ የእህቶቼ ጣፋንታ ደግሞ እናንተ ላይ እንዳይደርስ ፈልጋለሁኝ፣ እንዳይደርስባችሁ ምኞቴ ነው ማለት ነው። ምን መሰላችሁ ነገሩን ስነግራችሁ እንግዲህ በአሁኑ ሰዓት ላይ በተለያየ ሶሻል ሚዲያ ላይ ከሰዎች ጋር እንገናኛለን። በቲክቶክም በፌስቡክም በተለያየ ሶሻል ሚዲያ ላይ ልንገናኝ እንችላለን። ግን ማንን ማመን ማንን አለማመን እንዳለብን እንኳን አናቅም። ለእኛ የቀረበን ያወራን ሁሉም ሰው ትክክል ነው፣ ሁሉም ሰው ታማኝ ነው። እንደኛ አድርገን ነው የምናስበው። ግን እንደኛ አድርገን እንዳናስብ በተለይ አረብ ሀገር ላይ ያሉ ወንዶች ያለማጋነን አብዛኞቹ እውነቴን ነው የምላችሁ ሴት የሚያስለቅሱ ናቸው ብል ማጋነን አይደለም። እሱ ካስጠፋሽ በኋላ እንደምንም እንደማንም ብሎ ካስጠፋሽ በኋላ ምን ያደርጋል? ለሱ ሎሌ ነው የሚያደርጋችሁ። ለሱ ሎሌ ከቻላችሁ ችግር ውስጥ ካላችሁ የሰፈር ሰው፣ የሀገር ሰው፣ የሚታወቅ ሰው በቃ ለህይወታችሁ ዋስትና የሚኖረው ሰው ጋር ነው መጥፋትም መኖርም ካለባችሁ መኖር ያለባችሁ ማለት ነው። ነገር ግን እንደዚህ ባዳ ወይም ደግሞ በፍቅር ዙሪያ ተዋውቃችሁ ሊሆን ይችላል። በተለያየ ነገር አላቅም። ብዙ እህቶች የሚያስጠፉ ሰዎች ስለማቅ ነው ማለት ነው። እና እንደዛ ካደረጋችሁ በህይወታችሁ ላይ ዋጋ ትከፍላላችሁ። እንደ ምንድን ነው ደግሞ በህይወት ላይ ዋጋ የምከፍለው ልትሉ ትችላላችሁ። ያ ያስጠፋችሁ ሰውዬ እኔ እኮ ነኝ ህይወትሽን ያተረፍኩሽ፣ እኔ እኮ ነኝ እንደዚህ ያደረግኩሽ እያለ እሱን እንድታዳምጪው ከሱ ትዕዛዝ እንዳትወጪ፣ በቃ ከሱ ውጪ ማንንም ሰው እንዳታወሪ ነው የሚያደርግሽ። ለምን ከሱ ውጪ እንዳታወሪ የሚያደርግሽ ነገር ለምንድን ነው ካለችው ደግሞ አረብ ሀገር ላይ እንግዲህ ትዳር ካለው ትዳሩን በቃ እንትን ይላል ይደብቃል። ምክንያቱም እንድታቂ አይፈልግም። ትዳር ታለው ትሸሸዋለሽ፣ ትዳር ታለው እንትን አትቀርቢውም፣ ገንዘብሽን ትይዣለሽ። ነገር ግን ከሰው ጋር ከተገናኘሽ ደግሞ ስለሱ አንዳንድ ነገሮችን መስማት ትችላለሽ። ነገር ግን ከሰዎች ጋር እንድትገናኝ አያደርግሽ። የምታወሪው እሱን ነው፣ የእሱን ምክር ነው የምትሰሚው፣ እሱ የሚልሽን ነገር ነው የምታደርጊው። ብር አጠራቅም ይልሻል፣ ታጠራቅሚያለሽ፣ ስሪ ይልሻል፣ ትሰሪያለሽ። ነገር ግን የእሱ ሎሌ ነው የምትሆኙ። በብርሽም በገላሽም ከተጫወተብሽ በኋላ የሚያደርግሽ ነገር ምንድን ነው? መጨረሻ ላይ እንደ ዕቃ ነው የሚጥልሽ። አንዲት እህቴ ምን አጋጠማት መሰላችሁና እነዚህ ከኮንትራት ጠፍታ ነው
ትሰራለች፣ ጎበዝ ናት። እሱን ነው የምታወራው፣ እሱን ነው የምታውቀው። አረብ ሀገር ላይ የምታውቀው ሰው የለም። እሱ ነው የቅርብ ሰው ለሷ ማለት ነው። በጣም ከምላችሁ በላይ ማለት ነው። ከዛ ትሰራለች፣ ብሯን ትሰጣለች፣ ብሯን አጠራቅም ይላታል፣ ታጠራቅማለች። ከዛ መጨረሻ ላይ ልጅ ይፈጠራል። እሱ ምን ይሁን የምታውቀው ጉዳይ የለም። በቃ ስለወደዳችሁ ብቻ አንድ ሰው ፍጹም ነው ብላችሁ አትውሰዱ። አንድ ሰው ስትወዱት ውደዱት፣ መልካም ነገር ነው። ግን ሰው ነውና ይሳሳታል፣ ሰው ነውና እንደዛ አይነት ነገር ሊያደርግ ይችላል ብላችሁ መገመቱ ጥሩ ነገር ነው፣ እንደኔ ማለት ነው። እና ልጅቷ የሆነችው ነገር 9 ወር ድረስ እንግዲህ ትሰራለች። ታውቃላችሁ እርጉዝ ሆና ስራ መስራት ህመም አለ፣ ብዙ ነገር አለ። ትሰራለች 9 ወሯ ይሞላል። 9 ወሯ ሞልቶ ወደ ስራ ወደ ቤት ትመጣለች። 9 ወሯ ሞልቶ ወደ ቤት ትመጣለች። እና ግን ስመጣ ግን በጣም ልብ የሚሰብር ነገር ነው የገጠማት። ምንድን ነው የገጠማት ካላችሁኝ፣ ብሯን ወስዶባት ጠፍቷል። ያ የምታምነው ሰውዬ፣ ያ በጣም የምትወደው ሰውዬ፣ ያ በጣም ለእሷ ቅርብ የሆነ ሰውዬ ስትሰራ ስታጠራቅም የነበረውን ብር በሙሉ ወስዶ ጥፍት አለ። በምን ይገኝ? ቤተሰቦቹን አታውቅም። በምን ይገኝ? አንዳንዴ ሰውን ስትወዱ ጭፍን አትሆኑ። እንዳለ በቃ ፍቅር አይሸፍናችሁ አይናችሁን። አንዳንዴ ብንን በሉ፣ መባነንን ልመዱ እና እንደዚች እንደ እህታችን እንዳትሆኑ ነው እኔ ይህን ነገር የምነግራችሁ በታምር። ምናልባትም ደግሞ አንዳንዶቻችሁ የእርቃን ፎቶ ትልኩና የእርቃን ፎቶ ሊይዝባችሁም ይችላል። በሱም ሊደራደራችሁ፣ በሱም ሎሌ ሊያደርጋችሁ ይችላል። እናንተ ከሰው የተለየ የያዛችሁት ነገር የለም። መጀመሪያ ለመሳሳት ነው። ከተሳሳታችሁ በኋላ ግን የፈለገውን ነገር ያድርግ። ቆራጥ መሆን ነው ያለባችሁ፣ መዘጋጀት ነው ያለባችሁ። ይሄን ነገር ለቤተሰቦች ነው ምልክልሽ፣ ብር ካላመጣሽ፣ እንደዚህ ካላደረግሽ ካላችሁ ሰው ያልሰራው ስህተት አልተሳሳታችሁም። እንደዚህ ነገር ቢያጋጥማችሁ አድርገው በሉት። ራሳችሁን ማዘጋጀት አለባችሁ። አትሳሳቱ። ከወንድ ልጅ ጋር ወንድ ልጅ የፈለገ ነገር ወደድኩት አፈቀርኩት ብላችሁ እንደዚህ ወጣ ያሉ ነገራቶችን ፕራይቬታችሁን አሳልፋችሁ አትስጡ። ከሰጣችሁም ደግሞ ጠንካራ ሆኑ። ሰው ያልሰራ ስህተት አልተሳሳታችሁም። ሰው ያልያዘውን ነገር አልያዛችሁም። ደፋር ቆፍጣና ነው መሆን ያለባችሁ ማለት ነው። የማይሳሳት ሰው የለም። የሚሰራ ሰው ይሳሳታል። ስህተት በእናንተ ብቻ አልተጀመረም እና ይህን ነገር ነው በተአምር እንዳታደርጉት ያልኳችሁ እህቶቼ ማለት ነው። እኔ ላስፈራራችሁ ፈልጌ አይደለም፣ ወይም ደግሞ እንደዚህ እንትን ልላችሁ ፈልጌ ላሸማቀቃችሁ ፈልጌ አይደለም። ግን የማየውን ነገር ነው የምነግራችሁ። ያቺ እህት መጨረሻ የሆነው ጎዳና ነው። ቤት ኪራይ የለም፣ የምትወልድበት ነገር የለም፣ ሆስፒታል የለም። መጨረሻ ላይ ያው የኢጃዛ ቤቶችን ኢጃዛ ልጆችን ምናምን ተሰባስቦ ብር ተዋጥቶ ምናምን ነገር ነው የሆነው። ግን ያማችኋል። ብሩ ብቻ ሳይሆን የሚያማችሁ ያ የምትወዱት ያ ህይወቴን ይታደገዋል ያላችሁ ሰው ሲከዳችሁ ያ ነገር ያማል፣ ልባችሁን ይሰብረዋል። እና ውጭ ላይ እንደዚህ መውጣት ከፈለጋችሁ ወይም ደግሞ እንደዚህ ስራዬ በጣም አደጋ ነው፣ ለህይወቴ አደጋ ነው የምትሉ ከሆነ ውጡ፣ ጥፉ፣ ችግር የለውም። ግን ማን ጋር መሆን እንዳለባችሁ መዘንጋት የለባችሁ። ይሄንን በደንብ ማዳመጥ አለባችሁ ማለት ነው። ማን ጋር መሆን እንዳለባችሁ፣ ማን ሊያስወጣችሁ እንደሚችል የሀገራችሁ ሰው ቢሆን የሰፈራችሁ ሰው ቢሆን የተመረጠ ነው። ምክንያቱም የሀገራችሁ ሰው ከሆነ እያንዳንዱን ነገር ስለሱ ሚስጥር የሚባል ነገር የለም። ታውቃላችሁ፣ ትሰማላችሁ ስለሱ እያንዳንዱን ነገር። በቃ የሆነ የሚደበቅ ነገር የለም የሰፈራችሁ የሀገራችሁ ሰው ከሆነ ማለት ነው። ካልሆነ ግን አድባችሁ ተቀመጡ። ካልሆነ ምንም ችግር ቢጠናባችሁ ወደ ሀገራችሁ ተመለሱ ነው ብዬ የምላችሁ ማለት ነው። እና ይሄ እንድነግራችሁ ነው እህቶቼ። ሸር አድርጉልኝ ብዙ እህቶች ጋር፣ ያላወቁ እህቶች፣ ያልሰሙ እህቶች እንዳይሳሳቱ፣ ያልሰሙ እህቶቼ እንዳይጎዱ እባካችሁን ስወዳችሁ ሸር አድርጉልኝ። እኔ ብዙ ጠቃሚ ቪዲዮዎች እሰራለሁ፣ ግን ሸር የሚያደርግ የለም።
ግን የሆነ እንትን የሚል ሰው የለም፣ ቪዲዮችን የሚያይ የለም ማለት ነው። እና እላችኋለሁ ለዛሬ ይዤላችሁ የመጣሁትኝ ይሄንን ይመስላል። በጣም ወዳችኋለሁ፣ አከብራችኋለሁ። መጠየቅ የምትፈልጉትን ጥያቄ ጠይቁ። በሌላ ቪዲዮ ተመልሼ እንገናኛለን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ማድረጋችሁን እንዳትረሱ።